የክረምቱን ወቅት ከመጣን በ2000 ሚያዝያ 2017 ላይ ነው። የክረምቱን ወቅት ዝግጅት ላይ ነው የቆየ ነው። በዝግጅት ላይ ነው የቆየ ነው። ከዛ በመስከረም 5 መንግስት ትምህርት ይጀምር ባለበት ሰዓት መስከረም 5 2018 ትምህርት ጀመረ። ትምህርት ቤቱ ይህ ሁሉ ስናደርግ እንግዲህ አንድ ያልተናገርኩት ነገር በእምነት ነው። የሚታይ ነገር የለም። የሚያረጋግጥልንን ነገር የለም። እምነት በቃ እግዚአብሔር ያደርገዋል፣ ያከናውነዋል። ከአዲስ አበባ ስንነሳ ራሱ እግዚአብሔር ድንቅ ስራን አሳየን ብለን የተነሳ ነው እንጂ ከፋይናንስም ሆነ ከሰውም ሆነ ከማናቸውም ሁኔታ ይሆናል ብለን አስበን የሚያረጋግጥልን ነገር ስላለ ሳይሆን በቃ እግዚአብሔርን በመተማመን እግዚአብሔር እሱ ራሱ ያደርገዋል በሚለው ነው እና ስለዚህ መስከረም ላይ ስንጀምር ሙሉ ዝግጅት አላጠናቀቅንም ነበረ። እንግዲህ ህፃናትም የምናስተምረው በነፃ ነው። በነፃ ነው የሚማሩት። ደግሞም መስከረም ላይ ስንጀምር አስተማሪዎችንም በሙላት አላገኘንም ነበረ። እሷ ራሷ ነበረች ስታስተምር የነበረው እና ከዛ እግዚአብሔር እንግዲህ በሰዓቱ ፈቅዶ አስተማሪም አገኘን። እንደዚሁም ደግሞ ረዳቶችንም አገኘን። ከዛ በሙላት ትምህርቱን መስጠት ቻልን። ካሪክሉንም እኛው ራሳችን ነው በየጊዜው እየጻፍን ኖት እያዘጋጀን እግዚአብሔር ዕለት ዕለት ወይም ደግሞ በየጊዜው በሚያሳየን መንገድ ነው ስንሰራ የቆየ ነው እና እንግዲህ አሁን 6 ወር ይሆናቸዋል ልጆች ትምህርቱን ከጀመሩ። በዚህ ሁሉ እግዚአብሔር በጣም እየረዳን ነው። እግዚአብሔር ራሱ ስራውን እየሰራ ነው እና እውነትም እግዚአብሔር በእነዚህ ህፃናት ላይ መስራት ይወዳል፣ ይፈልጋል። ምክንያቱም በውጤቱንም እያየን ነው ያለ ነው። እነዚህ ልጆች ብዙ ጥቅሶችን በመዝሙር ነው የሚማሩት እና በመዝሙር ይዘዋል። ብዙ ጥቅሶችን በመዝሙር ይዘዋል። ጸሎት ተለማምደዋል። የእግዚአብሔርን ቃል እንዲወዱ ሆኗል። እንደውም አንድ ጊዜ ሲጠየቁ ሁላቸውም ፓስተር መሆን እንፈልጋለን አሉና ይሄ ለእኛ አስደናቂ ነገር ነውና እግዚአብሔር ይመስገን በልጆች ላይ ብዙ የእግዚአብሔር መንፈስ ብዙ እየሰራ መሆኑን ተመልክተናል። ወላጆችንም ጠይቀናል። ወላጆች እያንዳንዱ ወላጅ መጥቶ ስለ ልጁ ያለውን ነገር እንዲያውቅና ሀሳቡንም እንዲገልጽ እድል ሰጠን ነበረ። በዛ የሰጡት ሀሳብ ሁሉም ደስተኞች እንደሆኑ፣ ልጄ አሁን ይጸልያል፣ ልጄ በመዝሙር የእግዚአብሔርን ቃል ያውቃል፣ በእንግሊዝኛ በአማርኛ ያውቃል እና ማለት ያለ እድሜያቸው ወይም ለእድሜያቸው የማይሆነውን እውቀት ሁሉ ይዘዋልና ለዚህ እናመሰግናለን፣ እግዚአብሔርም እናመሰግናለን እያሉ በደስታ ሲመሰክሩ ቆይተዋል። ስለዚህ እግዚአብሔር ይመስገን። በጣም በጥሩ ሁኔታ እግዚአብሔር እየመራ ነው ያለው። እንግዲህ ከህፃናቱም ጋራ ተያይዞ በተለይ ክረምት ላይ ትምህርት ቤቱን ከመክፈታችን በፊት ለአዛውንቶች ለትላልቆቹም ትምህርት ፊደል እንዲቆጥሩ እንዲማሩ በማመቻቸት ያንንም ትምህርት ጀምረን ነበረ። በዚያ የመነሻው ምንድነው? መጽሐፍ ቅዱስ እንግዲህ በአማርኛ ነው። ሰዎች ግን የአማርኛ የማንበብ ችሎታም ብቃቱም የላቸው። ስለዚህ ሰው ሌላ ሰው ባስተማረው ወይም ደግሞ በሰበከለት ሊድን አይችልም። ራሱ አንዲትም ሀሳብ አንዲትም እውነት ትሁን ያችን ራሱ ማግኘት አለበት እና በፍርድ ሰዓት ወይም ደግሞ በመጨረሻው ጊዜ እከሌ ነው ያሳሳተኝ እኮ እከሌ ነው እንዲያስተምሮኝ እኮ ብሎ ቢናገርም ከፍርዱም ነፃ መሆን አይችልም። ያ ሰው ያ አስተማሪ ለእኔ ሊቆም አይችልም። ስለዚህ እኔ ክርስቶስን በተቻለኝ በአንድም ቃል ትሁን በአንድ እውነትም ትሁን
እኔው ራሴ ልተዋወቀው ያስፈልጋልና ስለዚህ ለምን መጽሐፍ ቅዱሳቸውን በራሳቸው አያውቁም አያነቡትም ብለን ይህንን የአዋቂዎችን ትምህርት ጀመርን። በዚህ እናቶች በጣም በጉጉትና በፍቅር ተማሩ። ከ2 ወር ተኩል በኋላ አስመረቅናቸው። ስናስመርቅ መጽሐፍ ቅዱስን ሸለምናቸው። በዚያ የተባበረችን ወይዘሮ ንያት መጽሐፍ ቅዱስንና ሌሎችን መጽሐፍቶችን ወደኛ በመላክ በጣም ብዙ ብር የሚያስወጡ እነዛን መጽሐፍ ቅዱሶች ለነዚህ እናቶች ማደል ችለናል እና በሁለት ዙር ነው እንግዲህ ያስተማርናቸው። የመጀመሪያው ዙር ወደ 23 ከተለያዩ ሃይማኖትም የመጡ ነበሩ። ከቃለ ሕይወት ከሐዋርያት የመጡ ነበሩ። በሁለተኛውም ዙር እንደዚሁ ወደ 14 እናቶችን በማስተማር እንትን ብለናልና ይህንን ያው ክረምት ብንቀጥለው ጥሩ ነው ብለን አሰብን። በዚህ በትምህርት ሰዓት ላይ ህፃናቱን ጠዋት ስለምናስተምር ከሰዓት ደግሞ ለእናቶች አይመችም፣ ገበያ ይሄዳሉ። ያው ህይወታቸው ከገበያ ጋር የተያያዘ ነውና ያንን ማድረግ አልቻልንምና ስለዚህ ክረምት ላይ ይህንን ትምህርት ለማስቀጠል አስበናል። የወደፊቱ እንግዲህ ህፃናቱ ላይ ብቻ ሳይሆን ወጣቱም ላይ መስራት እንፈልጋለን። ለዚያ የስልጠና ማዕከል የሙያ ትምህርት ቤት ለመክፈት አቅደናል። እንግዲህ እግዚአብሔር በዚህ ትምህርት ቤት ያስተማረንና ያሳየን በዚህ ቆይታችን ያሳየን ነገር ምንድን ነው? በትንሹና ቀለል ባለመልኩ የሚል ነው። ስለዚህ በትንሹና ቀለል ባለመልኩ የወጣቶችንም ለመጀመር ስልጠና ማዕከል በማድረግ የሙያ ትምህርት ቤትን በመመስረት ወጣቱ ቅድም ያልኩት አንድ ሀሳብ ምንድን ነው? ወጣቱ በሁለት ሀሳብ ተይዞ ብዙ ጊዜ ራሴን መቻል አለብኝ፣ ቤተሰቤን መርዳት አለብኝ፣ ለቤተሰቤ መቆም አለብኝ ብሎ ከአገልግሎቱ ይልቅ ይሄኛውን ይመርጣል። አሁን ሁለቱንም አጣምሮ ይዞ እንዲሄድ እንፈልጋለን። ስለዚህ እርግጥ ነው ማንም ሰው ሰርቶ ለቤተሰቡም መሆን አለበት፣ ራሱን ህይወት የቤተሰቡንም ህይወት ማስኬድ አለበት። ስለዚህ የሚያገኝበት ብር የሚያገኝበት ስራ ሊኖረው ይገባል። በተመሳሳይ ሁኔታ ደግሞ አገልግሎቱንም በዛ ምክንያት አገልግሎቱን ደግሞ መተው የለበትም። ስለዚህ ምን አሰብን? የሙያ ትምህርት ቤት ብንከፍት ከዚህ ወጣቱ የ3 ዓመት ትምህርት ተምሮ በዚህ ቢያንስ 2 ሙያዎች ይዞ ቢወጣ በሙያው ማገልገልም ይችላል፣ ራሱንም ደግሞ መደጎምና መርዳት ይችላል። ማንኛውም አይነት የእንጨት ስራ ቢሆን ለምሳሌ እያንዳንዱን ቤት ማንኳኳት ይችላል። አንዱ መጥቶ ይችን ሶፋ አስተካክልልኝ ሊል ይችላል። ይችን አልጋ አስተካክልልኝ ሊል ይችላል። አልጋ ፈልጋለሁና ስራ ሊል ይችላል። በዛ ያ ሰው ጥሩ አድርጎ በትንሽ ዋጋ በሚያስደስት መልኩ ያንን ነገር ሰርቶ አዘጋጅቶ ቢሰጥ ያ ሰው ደስተኛ ይሆናል። በመደሰቱም ምክንያት ለምን አንተ እንደዚህ ሆንክ? ምክንያቱም በአሁን በምናውቀው ባለሙያ ብዙ ጊዜ የእርግማን ምክንያት ነው አይደል? ይረገማል። ምክንያቱም ጥሩ ስራ አይሰራም፣ ብዙ ብር ይወስዳል። ስለዚህ ያ በሰዓቱ ተደስቶ በኋላ ላይ ተመልሶ እንትን ይላል እና ግን እኔ እንደዚህ የሆንኩበት ምክንያት ይሄ ነው ብሎ አንዲት ጽሑፍ ቢሰጥ ወይም ደግሞ ምስክርነቱን ቢሰጥ ያ ወንጌል ስራ ነው። ስለዚህ ወጣቱ በዚያ መልኩ የወንጌልን ስራ መስራት ይችላል፣ ራሱንም መደጎም ይችላል። እንደዚሁም ደግሞ የእግዚአብሔርንም ይህንን የመጨረሻውን መልእክትንም ማስተላለፍ ይችላልና ለዚያ የስልጠና ማዕከል ለመክፈት አስበናል። በተጨማሪም ደግሞ በጤናውም ዙሪያ መስራት እንፈልጋለን። እንግዲህ እግዚአብሔር ሰውንም ብሩንም ራሱ ባዘጋጀውና በፈቀደው ሰዓት ይሆናል ብለን እናምናለን። ግን የጤናውም ደግሞ እግዚአብሔር ባዘጋጀው የዚህ የጤናን መልእክት አያይዞ በተፈጥሮ መንገድ ሰዎችን በማከም እንደገና ከስቃያቸው ነፃ በማውጣት በዚያ መልኩ ለመስራት ከማከምም አልፎ ደግሞ
ማስተማሩ ላይ ትኩረት ብናደርግ ብለን አስበናልና እግዚአብሔር የሰጠን ትልቁ ሸክም በዚህ ሰዓት ማስተማር የሚል ነውና ያንን በየትኛውም አቅጣጫ በወንጌልም በጤናውም እንደዚሁም በእርሻውም ያንን ለማድረግ አስበናል። የመጨረሻው ነገር ደግሞ ይህ ሁሉ ስራ እንዲችልልን ወይም ደግሞ እንዲያግዝ ያሰብነው በእርሻው ስራ ነው። እግዚአብሔር በእርሻው ስራ ባለችውም ትንሿ መሬት ሌላ መሬት ፍለጋ ሳይሆን ያለችዋንም ትንሿ መሬት እንዴት አድርገን በተሻለ መልኩ እንዲያፈራ ማድረግ እንችላለን የሚለውን ከእግዚአብሔር ጋር በመለመን በመጠየቅ ከእግዚአብሔር ጋር በመስራት ያንን በማድረግ የእርሻ ውጤቶችን አውጥቶ በመሸጥ ለዛ ለስራው ድጎማ እንዲሆን አስበናል። እግዚአብሔር ፈቃዱ ሆኖ ከሆነ ደግሞ በከተማም ሲቲ ሚሽን ወይም ደግሞ ሴንተር ኦፍ ኢንፍሉዌንስ የሚባለውን ሬስቶራንትም ሆነ የአትክልት ቤት ከፍቶ በዛ የእርሻ ውጤቶችን ወደዛ በማሻገር በዛ መልኩ የወንጌልን ስራ ለመስራት አስበናል። የከተማውንም ሰው ለመድረስ ማለት ነው። ምክንያቱም ጌታ ኢየሱስ ክርስቶስ በተራራውና በህዝቡ መካከል ነበርና እኛውም በተራራው ሆነን ህዝብን ስናሰለጥን ያ ህዝብ ደግሞ ወደ ህዝቡ የሰለጠነው ሁሉ ደግሞ ወደ ህዝቡ ሄዶ ህዝቡንም ደግሞ ማገልገል አለበት። የኛ እዚህ መቀመጥ በራሱ ምንም ዋጋ የለውም። ወደ ህዝብ መሄድ ያስፈልገናል። መልእክቱን መስማት ወዳለበት ይዘን መሄድ አለብን። አንዴ መልእክቱን ከያዝን በኋላ ያንን መልእክት ደግሞ ለሚያስፈልገው ሰው ሁሉ ማዳረስ አለብንና ለዛ የሬስቶራንት ወይ ምግብ ቤት አሊያም ደግሞ አትክልት ቤት በመክፈት ይህንን የእርሻ ውጤት እዛ በመውሰድ በዛ መልኩ የወንጌልን ስራ ለመስራት አስበናልና በዚህ መልኩ ነው እንግዲህ የወደፊቱን የሚያሰብ ነው። የእግዚአብሔር እቅድና ዓላማ ምን እንደሆነ በሙላት ባናውቅም ነገር ግን እስከዛሬ በመራም መሰረት በዚህ መልኩ ለመሄድ አስበናል። እግዚአብሔር እንግዲህ ያከናውንልናል። አድቬንቲስት በኢትዮጵያም ሆነ በዓለም አቀፍ ደረጃ የወንጌልን ስራ የሰራችው ወይም ደግሞ እንዲስፋፋ ያደረገችው በትምህርትና በጤና ነው። ስለዚህ በትምህርትና በጤና ግልጽና የማያሻማ መመሪያ አላት። እንደው ከአድቬንቲስቱ ይልቅ ደግሞ አህዛቡ በተሻለ መልኩ ገልጸውታል። አንድ የሰማሁት ምስክርነት በጃፓን ሀገር ዩኒየኑ የአድቬንቲስት ዩኒየን ትምህርት ቤት መክፈት ፈለገ። ከዛ ወደ ትምህርት ሚኒስቴር ሄዱና እንግዲህ አለቆች መሪዎች ሄዱና እኛ ትምህርት ቤት መክፈት እንፈልጋለን፣ እኛ አድቬንቲስቶች ነን፣ ትምህርት ቤት መክፈት እንፈልጋለን ሲሉ እኔ የእናንተን ብሉፕሪንት መጽሐፉን ስነ ትምህርትም ማለት ነው መሰረታዊ የሆነው ስለ ትምህርት ያለውን መሰረታዊ ሀሳብ የሚገልጸውን እሱም መጽሐፍ አንብቤዋለሁ፣ አውቀዋለሁ። በመጽሐፉ መሰረት የምትሄዱ ከሆነ የሚያሰጋችሁ ነገር የለም። ከመጽሐፉ ውጭ የምትሄዱ ከሆነ ግን የመኖር ምክንያት የላችሁም ማለት። አድቬንቲስት ትምህርት ቤት በመጽሐፉ ምክንያት ከሆነ መሰረት ላይ የተመሰረተ ከሆነ ችግር የለው። ከዛ ውጭ ከሆነ ግን ከሌላው አንድ አይነት ስለሆነ ለእናንተ የምንፈቅድበት ምክንያት የለም፣ የመኖር ምክንያት የላቸውም ብሎ ተናገረ እና ይሄ ይገልጸዋል ብዬ አስባለሁ። ስለዚህ በስነ ትምህርት መሰረት እኛ እያንዳንዱ ትምህርት ቤቶቻችን ሊሄዱ ይገባል። በዛ በኢትዮጵያ ራሱ የምናውቀው ምንድነው አብዛኞቻቸው በትምህርት ቤት ምክንያት የመጡ ናቸው። አብዛኛው አድቬንቲስት በወንጌል ጥረት አይደለም፣ በሌላ ምክንያት አይደለም፣ የመጡት በትምህርት ቤት ነው እና ትምህርት ቤት በትክክል ከሰራ የወንጌልን ስራ መስራት ይችላል። እኛ አሁን ማሰልጠኑ ላይ ነው፣ ግን ከማሰልጠንም አልፎ እነዚህ ልጆች ወይም ቤተሰቦቻቸው በዚህ ሃይማኖት እንዲቀላቀሉ ያደርጋቸዋል። የትምህርቱ ደግሞ ሌላ ወሳኙ ነገር ምንድን ነው?
አድቬንቲስት በአንድ ሀሳብ ላይ የተመሰረተ አይደለም። አስተምሮዋ ሰፊ ነው እና ጥልቅም ነው። ደግሞም ከተቀበልን በኋላ ሙሉ ለሙሉ ራሳችን ለዛ ትምህርት ለዛ ሀሳብ መስጠት አለብን እና ያንን ለማድረግ በወንጌል ጥረት አይሆንም። በወንጌል ጥረት ሰው በስሜት ሊወስን ይችላል። ከዛ በኋላ ግን የህይወት ተግዳሮቶች ደግሞ ያንን ለምሳሌ በሰንበት አለመስራትን ተግዳሮት ያመጣል። ያ በየትኛው አቅሙ በየትኛው እውቀቱ ነው መቋቋም የሚችለው? አይችልም። ስለዚህ ያንን የሚችለው በትምህርት ሲያልፍ ነው። በትምህርት ቤቶች የአድቬንቲስት መሰረታዊ ትምህርቶች ቢማሩ፣ መጽሐፍ ቅዱስን ተማሪዎች ቢማሩ እነዛ ተማሪዎች የራሳቸውን ህይወት መወሰን ይችላሉ፣ አድቬንቲስት መሆን ይችላሉ። አልፎም ደግሞ ሌላውንም ይዘው መምጣት ይችላሉ። የአድቬንቲስት ትምህርት ቤቶች ዋናው የመመስረታቸው ዋናው ምክንያት የወንጌል ስራ ነው። ስለዚህ ያንን የወንጌል ስራ ደግሞ ለመስራት የግድ መጽሐፍ ቅዱስን ለተማሪዎቻቸው ማቅረብ ይኖርባቸዋል። ይህንም በእርግጥ መንግስት አይፈቅድም። ሆኖም ግን ቢያንስ አስተማሪዎች ለዚህ እንግዲህ አንዱ ሌላው ልንሰራ ያሰብነው ተስማምተንም ወደፊት የተጓዝንበት ያለው የስነ ትምህርትን መጽሐፍ እንደገና እንዲታተምና እንደገና ተከልሶ እንዲታተም አቅደናል። ምክንያቱም ያ መጽሐፍ አንደኛ አሁን ስለምናወራው ነገር ወሳኝ ነው። አስተማሪዎች ቢያንስ በዛ ሀሳብ መቀረጽ አለባቸው። ለምን? ተማሪዎች የአስተማሪዎችን ሀሳብ ነው የሚወስዱት። ስለዚህ አስተማሪዎች በዛ ሀሳብ መቀረጽ አለባቸው። ስነ ትምህርት በእያንዳንዱ ትምህርት ቤት የአድቬንቲስት ትምህርት ቤት መኖር አለበት። እያንዳንዱ አስተማሪ የአድቬንቲስት አስተማሪ ያንን የስነ ትምህርትን መጽሐፍ እንደ መጽሐፍ ቅዱስ መብላት አለበት። ከዛ ባሻገር ያ መጽሐፍ ለወጣቶችም ደግሞ አቅጣጫን የሚያሳይ መጽሐፍ ነውና እግዚአብሔር ፈቃዱ ከሆነ አሳትመን እንደገና ወደ ህዝቡ ለማምጣት አቅደናል። ስለዚህ የማቀርበው ጥሪ ምንድን ነው? ይሄንን መጽሐፍ እንግዲህ በሚዘጋጅበት ጊዜ ሁሉም ያንን መጽሐፍ እንዲወስድ፣ ከዛ ባሻገር ግን መጽሐፍ ቅዱስን ማዕከል ያደረገ መሆን አለበት። መጽሐፍ ቅዱስን ማዕከል ያደረገ ተግባርንም ማዕከል ያደረገ በአካል በመንፈስ በአይምሮ። ስለዚህ አይምሮ ላይ የዓለም ትምህርት ቤት አይምሮ ላይ ብቻ ነው ትኩረት የሚያደርገው። አካደሚክስ ነው፣ ሳይንሶቹ ምኑ መማር ነው። እኛ ግን የተሰጠ መመሪያ መንፈሳዊም ነው እንደዚሁም አካላዊም ጭምር ነው። ስለዚህ ልጆች በአካላቸው ስፖርት እንቅስቃሴ በመስራት ሳይሆን የእጅ ስራ በመስራት ጠቃሚ ነገሮችን በመስራት ስለዚህ ትምህርት ቤቶች ሰፊ መሬት ሊኖራቸው ይገባል። በነዛ ባላቸው መሬት ላይ ቢያንስ የእርሻ ስራ ለተማሪዎችም መሰጠት አለበት። እሱ ነው። ሁለተኛው ነገር ደግሞ አስተማሪዎች መጽሐፍ ቅዱስን መሰረት ያደረጉ መሆን አለባቸው። እኛም አሁን በዚህ የምንቀጥረው አስተማሪዎች አድቬንቲስት ናቸው። በአድቬንቲስት ሆነው ጠዋት ስነ ትምህርትን ያጠናሉ፣ አብረው ያነባሉ፣ ያጠናሉ። ስለዚህ ይሄ በዚህ ዓመት ሲጨርሱት ቀጣይ ዓመት ራሱን ይማራሉ፣ ቀጣይ ዓመት ራሱን ይከታተላሉ። ምክንያቱም የአድቬንቲስት የትምህርት መሰረት ስነ ትምህርት ስለሆነ በዛ ውስጥ እግዚአብሔር መመሪያውን ስላስቀመጠ ማለት ነው። እና የማቀርበው ጥሪ ይሄን ነው። መጽሐፉ ለጊዜው ባይኖር እንኳን ቢያንስ ግን አስተማሪዎች የመጽሐፍ ቅዱስን መመሪያ መጽሐፍ ቅዱስን ያወቁ መሆን አለባቸው። አድቬንቲስት ቢሆኑ ተመራጭ ነው ብዬ አስባለሁ። እንዳልኩት ብዙ ተግዳሮትና ችግር አለ፣ የማስቀጠል ፈተና አለ። ሌላው ምናልባት ትምህርት ቤቶችን የሚያስቸግረው ነገር ምንድን ነው? ተማሪ አናገኝም የሚል ነው። ይህንን መንፈሳዊ ነገር ይህንን መጽሐፍ ቅዱስን እንትን ካልን ወላጆች ተማሪዎችን ልጆችን ይወስዱብናል፣ ስለዚህ ትምህርት ቤቱ ሊዘጋ ይችላል የሚለው ነው። ያ ግን እኛ የእግዚአብሔርን ስራ ከሰራን ስለ ተማሪ ማጣት መስጋት የለብንም። እግዚአብሔር ራሱ ተማሪዎችን ያመጣል፣ ያስቀምጣል። ስለዚህ
ያ ተማሪ እናጣለን፣ እንደሌላው ትምህርት ቤት ተማሪ እናጣለንና ለዛ ራሳችንን ማመቻቸት አለብን የሚለው ሀሳብ በክርስቲያኖች ዘንድ የሚጠበቅ አይደለምና እግዚአብሔር ተማሪዎችን ያዘጋጃል፣ ይሰጣል። እኛ ግን ለሀሳቡ ታማኞች መሆን አለብን። በተጨማሪም ደግሞ በዚህ በትምህርት ዙሪያ እኛ ወጣቶችን እንፈልጋለን እና ወጣቶች በዚህ ስፍራ መጥተው ከፈለጉ ካምፒንግ አድርገው ያላቸውን ክፍት ጊዜ በመጠቀም በዚህ ስፍራ እንዲገኙ ህፃናቱን እንዲያስተምሩ እንደዚሁም ደግሞ በተለይ ለራሳቸው የገጠሩና የከተማው ልዩነቱ ምንድን ነው? በገጠር በተፈጥሮ ነው የተከበብ ነው እና ያ ማለት የእግዚአብሔርን ስራ ነው የምንመለከተው። ስለዚህ በአንድም መንገድ ለእግዚአብሔር ቅርብ ነን። ከተማ ግን ለሰው ነው ቅርብነታችን። የሰውን ስራ ነው የምንመለከተው፣ የምናደንቀውም የሰውን ስራ ነው። ስለዚህ በሰው ሰራሽ ነገር ላይ ነው ትኩረታችን። ወደ ገጠሩ ስንመጣ ግን በእግዚአብሔር በሰራው ስራ ላይ ስለሆነ ይሄ ተፈጥሮ ደግሞ እጅግ ውብ ነው። ነፋሻማም አየር አለ። ስለዚህ የክረምት ጊዜያቸውን የእረፍት ጊዜያቸውን ወጣቶች በዚህ ስፍራ በመምጣት እረፍታቸውን ማድረግ ይችላሉ፣ መታደስ እንደዚሁም ደግሞ የህይወት አቅጣጫቸውንም የሚያዩበት የሚያገኙበት ሊሆንም ይችላልና እንግዲህ በከተማ ያሉትን ወጣቶች ሁሉ እንጋብዛለን በዚህ ስፍራ መጥተው ከእግዚአብሔር ጋራም ይበልጥ እንዲተዋወቁ ከህይወታቸው ለወደፊት ካላቸው ሀሳብ እቅድ ጋራ እንደገና እንዲተዋወቁ እንደዚሁም ደግሞ ልጆችን በሌሎችም አገልግሎቶች የእርሻ ስራ አለን፣ በእርሻ መሳተፍ ይችላሉ። ወጣቱንም በማሰልጠን ሊሆን ይችላል። ህፃናቱንም እናቶችንም በማስተማር ሊሆን ይችላል። በተለያዩ ያለን ያሰብናቸው የአገልግሎቱ ዘርፎች ላይ መሳተፍ ይችላሉ። ጊዜያቸውን ለዛ በማበርከት የምናድሳቸው ብዙ ቤቶች አሉ። በእድሳት እግዚአብሔር ረድቶን ብዙዎችን አድሰናል። ግን ሌሎች የሚታደሱ አሉ። ቀለም መቀባት ሊሆን ይችላል፣ በእድሳት ላይ መሳተፍ ሊሆን ይችላል እና በተለያዩ መንገድ ያችን የአንድ ሳምንትም የሁለት ሳምንትም የአንድ ወርም ጊዜ ማሳለፍ ይችላሉ። ስለዚህ ይህን ጥሪ አቀርባለሁ። ማንም ቢፈልግ ማንም ቢወድ ወደዚህ ስፍራ ለመምጣት እኛ ለመቀበል ፈቃደኞችና ደስተኞች ነን። ጎብኙን፣ አግኙን እና በዚህ ስፍራ ደግሞ የበለጠውን የእግዚአብሔርን በረከት እንካፈላለን። እሺ፣ እድሉን ስለሰጣችሁን እናመሰግናለን። በመጀመሪያ ያው እናንተም ያን ሁሉ መንገድ አቋርጣችሁ፣ በጣም መንገዱ ከባድ ነው፣ መኪና አያስገባም፣ ለእግረኛም በጣም ከባድ ነው። ያንን ሁሉ ፈተና አልፋችሁ መስዋዕትነት ከፍላችሁ ቁም ነገር ሰጥታችሁ እዚህ ቦታ ተገኝታችሁ ይህንን ቃለ መጠይቅም ስላደረጋችሁልን ልናመሰግናችሁ እንወዳለን። በመጀመሪያ ቀጥዬ እንግዲህ ራሴን ሳስተዋውቅ ስሜ ወይዘሮ ኢትዮጵያቸው ይባላል። የአንድ ወንድ ልጅና የአንድ የ4 ዓመት እና የ1 ዓመት ከ6 ወር ሴት ልጅ ህፃናት እናት ነኝ እና ደግሞ የአቶ ሀብታሙ ቫይስ ባለቤት ነኝ። እንግዲህ ባለቤቴን እየረዳው ያለሁት ሁሉንም ሀሳቡን በመደገፍ እሱ በሚለው ሀሳብ በመስማማት እዚህ ቦታ ላይ ተገኝተናል። እዚህም ቦታ ስንገኝ ያው እኔ እያገለገልኩ ያለሁት ትምህርት ቤቱን በማስኬድ ነው በርዕሰ መምህርነት እና በዛም እግዚአብሔር እየረዳን እያገዘን ይገኛል እና ሁሉን ነገር ተባብረን ተነጋግረን ነው የምንወስነውም የምንሰራው። ያው ሀሳቡ ሲነሳ እንግዲህ የክፍለ ሀገር መጥቶ የመኖር ሀሳቡ ሲነሳ መጀመሪያ
አመለካከቴ የነበረው ምንድነው ገጠር ጭስ ውስጥ እየኖርክ በቃ መንገዱ ከባድ ሆኖ ህይወት ሲከብድብክ ጥሩ ኢሜጅ አልነበረኝም። ያው ተወልጄ ያደኩትም አዲስ አበባ ነው። ከአዲስ አበባም ደግሞ ሞቅ ያለ ቦታ አውቶቢስ ተራ ነው እና እዛ ደግሞ ጎረቤት አካባቢ ሁሉ የደመቀ ነው። ሱቅ በአዲስ አበባ ይታወቃል፣ ቅርብ ነው፣ ሁሉ ነገር ቀላል ነው። ወጣ ብለህ የሆነ ነገር ታገኛለህ። በተቻለ መጠን ደግሞ በመብራት አሊያም ደግሞ ባስ ካለም ከሰል ብትጠቀም ነው። ወደ ገጠር ሲመጣ ግን ብዙ ቻሌንጆች አሉ። ይሄ ጭሱ፣ ከዛ ዳገቱ ሰው ያሳለብኝ ነገር አለ። በእርግጥ እውነታነትም አለው በተወሰነ መልኩና እነዛን ነገሮች አእምሮ ውስጥ ስለነበር ስለ ገጠር ጥሩ አመለካከት አልነበረኝም ከመጋባታችን በፊት ማለት ነው። ከተጋባን በኋላ ግን የትንቢት ጽሁፎች ብዙ ህይወቴን በእጅጉ ለውጠውታል። ብዙ ምስክርነቶችም አሉኝ በዛ ውስጥና እግዚአብሔር በብዙ ነገር አስተምሮኛል። ባለቤቴም ደግሞ አንድ ሐሳብ ሲያመጣ ያንን እስክዋሃደው ይጠብቃል። አሁን ብያለውና አሁን ይሁን የሚል ነገር የለም። አነበብን መጽሐፍ ላይ አለ፣ የትንቢት መጽሐፍ ጽሁፎች ላይ አንብበናል። ወደ ክፍለ ሀገር መሄድ መልካም እንደሆነ ለእኛ ብቻ ሳይሆን ህፃናትም እዛ ቢያድጉ የሚል ምክር አለው እና በዘመኑ መጨረሻ እዛ ሄደን ራሳችንን እንድናሸሽ የሚመክር ምክር አለ እና ያንን እንግዲህ አብረን አነበብን። ከዛ ቀስ እያልኩኝ መዋሃድ ጀመርኩኝ። እሱም ጥሩ ሐሳቦችን ያወራልኛል ስለ ገጠር እኔ እንዳሰብኩት እንዳይሆን እና ገጠርም ብንሄድ ከአዲስ አበባ እዚህ ከምንኖረው ህይወት የተሻለ ነው የምንኖረው እያለ ያንንም ቃል ይገባልኝ ነበር። እኔም አምናለሁ እሱ የሚለውን እና ያንን ተቀብዬ አብረንም አነበብን። ታገሰኝ፣ ሐሳቡ ከኔ ጋር እስኪስማማ ድረስ ብዙ ታግሶኛል እና እያለ በጊዜ ሂደት መሃል ይህንን ውሳኔ ወሰንን እና ወደዚህ ስንመጣ ደግሞ የገጠሙን ብዙ ተግዳሮቶች አሉ። የመጀመሪያው ተግዳሮት እንግዲህ ያው ቤት ነው፣ ቤት የማግኘት ጉዳይ። ከዛ በፊት ግን ክፍለ ሀገር ስለመሄድ ሐሳብ እዚህ ቦታ እንሄዳለን ብለን ለቤተሰብ አልነገርም፣ ያው ለኔ ቤተሰብ ማለት ነው። ግን ዝም ብለን ሐሳቡን እናነሳለን። ገጠር ሄዶ መኖር ጥሩ ነው፣ እኛ እዛ እንሄዳለን እያልን እንዲሁ ከላይ ሐሳቡን መጀመሪያ አዳፕት እንዲያደርጉት አደረግን። ከዛ በኋላ የውሳኔው ቀን ሲመጣ ያቺን ቀን በዚች ቀን እንሄዳለን አለን። ምክንያቱም ቀድመን ከተናገርን ብዙ ሐሳቦች ይመጣሉ። ኧረ እንዲህ ነው፣ ኧረ እንዲያ ነው የሚል ሐሳብ ስለሚመጣ ያንን ቀድመን መናገር አልፈለግንም። ልክ የቁርጡ ቀን ሲደርስ 1 ሳምንት 2 ሳምንት ሲቀረው ነው የተናገርነው። እኛ ግን ሐሳቡን ስንጸልይበት የቆየ ነው፣ ከዓመት በላይ ነው። እየጸለየን እያነበብን የቆየ ነው፣ ከዓመት በላይ ነው። ለአካባቢያችን ላሉ ሰዎች የተናገርነው ግን 2 ሳምንት ገደማ ሲቀረው ነው እና ከዛ ከቤት ስንነሳ ማረፊያ ያስፈልጋል። እሱ እዚህ የተመላለሰ ጉዳዮችን መፈጸም ስለሚከብድ የመጀመሪያ እቅዳችን ከወሰንን በኋላ የመጀመሪያ እቅዳችን ለሰኬ የሚቀርብ ቦታ ብለን ያሰብነው ያው ቦዲቲን ነው። ግን ከቦዲቲ ቀጥታ መተን ቢሮዎች ያሉት ደግሞ የት ነው ብለን አሰብን። ሶዶ ስለሆነ እዛ ተከራይተን ቶሎ ቢሮም ለመመላለስ እዛ ይቀርባል በሚል የመጀመሪያ እቅዳችን ቤት እዛ መያዝ ነው እና ለአንድ ወዳጃችን ነገር ነው ቤት እንዲፈልግልን ከወር በፊት ማለት ነው። ከመምጣታችን ከወር በፊት ስንነግረው ተስማማ በሐሳቡ፣ ግን ቤት ሊያገኝ አልቻለም እና ተደጋጋሚ እየጠየቅነው አላገኘውም ይለናል። ከዛ መጨረሻ ላይ እንግዲህ ቀናት ተቆጠሩ፣ አለቁ። መምጫችን ጊዜ ከ1 ሳምንት ያነሰ ሲሆን ደውለን ስንጠየቅ አሁንም አልተገኘም። ይሁናልና እግዚአብሔር ይህንን ጉዞ እንድንቀራን አይፈልግም። ስለዚህ ቀን ከጨመርን ደግሞ ሌላ ኮተቶች ይመጣሉ፣ መወሰን አለብን እና ወሰንን። ቤት ባይገኝም እንሄዳለን። እሺ ማደሪያ ቦታ ሆቴል ወይ የሆነ ነገር አለ? አይ የለም። እንዲህ አለ? የለም። ሁሉም መልስ የለም ነው። ህፃናት ደግሞ ይዘናል። ከነሱ ጋር ስንጓዝ ማብሰል አለብን፣ ማብላት ማጠጣት አለብን። ለኛ ያው ችግር አይኖረው።
ግን እንደዛም ሆኖ በቃ ደፈርን፣ እኛ ወሰንን። ሐሙስ ዕለት ሻንጣችንን አዘጋጀን። ስቲል ቤት አልተገኘም። እንግዲህ ወደዚህ ልንመጣ 3 ቀን 4 ቀን ሲቀረን ማለት ነው። ሻንጣችንን አዘጋጅተን ጨርሰን አሁንም ስንደውል ቤት አልተገኘም። በቃ አልን አሁን ከቀረን ሰይጣን ብዙ ታሪኮች ብዙ ፈተናዎች ያመጣል። ስለዚህ መወሰን አለብን፣ እንውጣ። መንገድ ላይ የሄድንም ቢሆን እግዚአብሔር ስልክ አስደውሎ ቤት ተገኝቷል ኑ ሊያስብለን ይችላል ብለን ወሰንን፣ ጨረስን። ከዛ እንግዲህ ያ ቀን አልፎ ሐሙስ፣ አርብ፣ ቅዳሜ፣ እሁድ ተባለ። እንደ ማክሰኞ ልንመጣ አንድ ወዳጃችን ጋር ስልክ አስደወልን። የመጨረሻ እድል ቦዲቲ ነው የሚኖረው፣ አጎቴ ነው። 100 አለቃ ሳሙኤል ቆርጋ ይባላል። የእናቴ ምክትል ነው። እናቴ የቤቴ መጀመሪያ ናት። ደሳለች ቆርጋ ትባላለች። የእሷ ምክትል ወንድም ነው። እና እሱ ጋር ተደወልና ቤት እንደው ተፈልጎ ነበረ ሲባል አሁን ያጠገብ እኮ ከ2 ቀን በፊት የወጡ ሰዎች አሉ። እንደውም ከኔ 3ኛ ግቢ ነው። እዛ ለምን አይገቡ? እኛ መሆናችንን መጀመሪያ አልታወቀም። እዛ ለምን አይገቡም ተባለ። እሺ ጥሩ ሐሳብ ነው። ወዲያው ቤቱን ሄደና ቀለም አስቀባ። በቃ በቀናት እኛ እሁድ ማታ ነው ኦልሞስት የተደወለለት። ወዲያው ተገኝቷል ቤቱ ተባለ። ከዛ በቃ እግዚአብሔር ስራው ይሄ ነው ብለን ተደነቅን። ሻንጣችንን ይዘን ወደ ቦዲቲ መጣን ማለት ነው። ከዛ ከቦዲቲ እንግዲህ ቦዲቲ ከመምጣታችን በፊት ልጃችን ምን እንደሆነ አይታወቅም፣ ወንዱ ልጃችን መታመም ጀመረ። እኛ ጠዋት ልንመጣ ማታ ላይ የታመመ አደረ፣ እያስመለሰ አደረ። ከዛ ምንም ታሪክ ቢፈጠር አንቀርም አሁንም እና ያንን ሁሉ አልፈን ቦዲቲ መጣን። ቦዲቲ ለመምጣት የተዘጋጀው የተደዋወልነው መኪና በሚገርም ሁኔታ እቃ የሚጭን አይደለም። እኛ ያዘዝነው ያው በስልክ ነው የተነጋገርን መኪናውን ያዘዝነው። ግን ስንመጣ ስናየው እቃ ሁሉ አውጥተን ታች ከምንኖርበት ቤት ታች አውጥተን እቃው ተጠራቅሞ ስናየው መኪናው ሌላ ነው። እቃ የሚጭን መኪና አይደለም። ጌታዬ ምን እናርግ? አይ እኔ ያለ ይቀጡኛል፣ እኔ አልሄድም፣ በቃ የሁሉ እቃ ይዤ ሰው ይዤ እንዴት ነው አንድ ላይ በቃ ውስጥ ክተተን አልነው። መኪና ውስጥ ልክ እንደ ታክሲ ዶልፊን ነገር ነው እና መጫኛ የለውም። በቃ ውስጥ እንገባለን ከእቃ ጋር አለ። አዎ ከእቃ ጋርም ቢሆን እንሄዳለን። እኛ አይተን አይደለም እንግዲህ መኪናውን የመረጥነው በስልክ ነው። በቃ ልጁም ይቀጡኛል መንገድ ላይ አለ፣ እኛ እንቀጣለን። ይሄም ሌላኛው ፈተና ነው እንግዲህ። ከዛ መንገድ ላይ የተወሰኑ ቦታዎች ሄደን ስንቃረብ ያው ትራፊክም ቀጣን። ይቅጣን ችግር የለውም ዋናው ከዚህ መውጣታችን ነው ብለን ቦዲቲ ደረስን። የተዘጋጀው ቤት ገባን። ከዛ በኋላ እንግዲህ ፕሮሰሶች ሁሉ አልቀው እዚህ ቤት ገባን። እዚህም ከመጣን በኋላ ህይወት ቀላል አልነበረም። ሰው በአእምሮ የሚስለው ይሄ ገጠር ህይወት የተለያዩ ማህበራዊ ሚዲያዎች ላይ የሚታይ አረንጓዴ ብቻ ሆኖ የሆነ አይነት ችግሩን ደብቆ ይሄ ቆንጆን የማሳየት ነገር ግን እንደዛ አይደለም። እንትኖች አሉት፣ ቻሌንጆች አሉት። ከነዛም ቻሌንጆች መካከል እንግዲህ ስንመጣ ቤቱ ይሄኛው አሁን እኛ የምንኖርበት ወደ 30 ዓመት ገደማ የተዘጋ ቤት ነው ስንመጣ እና ያንን ለመኖር ምቹ ማድረግ አለብን መጀመሪያ። ምክንያቱም መሬቱ እንዳለ ፈርሷል። ይሄ ምንድነው ወለሉ ፈርሷል እና የሚታየው የታቹ አፈሩ ነው የሚታየው እንዳለ እና ብዙ ጥገናዎች ይጠይቅ ነበር። ስለዛ እነዛን ሁሉ ማስተካከል የመጀመሪያው ቻሌንጅ ነበር እና እሱን ለማደስ እዚህ ከቦዲቲ እዚህ ሲመላለሱ በእግር ነበረ የ2 ሰዓት የ3 ሰዓት መንገድ። ባለቤቴ ከአጎቴ ቀደም ሲል ከጠቀስኩት ከ100 አለቃ ሳሙኤል ቆርጋ ጋር እና ከልጁ ጋር እና አንድ ጓደኛም አለ የሱ እና እንዲህ ሰዎች ሰራተኞች አብረው እየመጡ ነበረ የሚሰሩት እና በረዶ ሁሉ ይወርድባቸው ነበረ። የክረምት ነበረ ሰዓቱ እና በቃ እዚህ ለማደርም አይመችም፣ ምንም የለም፣ አዋራ ነው። 30 ዓመት ሙሉ የተዘጋ ቤት ነው፣ ለማደር አይመችም። ስለዚህ በቃ ምን ወሰንን፣ እንደዛው እንዳለ ትንሽ ጽዳት ይደረግና እንግባ፣ እዛው እየኖርን እናስተካክለዋለን የሚለውን ውሳኔ ወሰንን። ከዛ እዚህ መተን ስንኖር ለምግብ የሚሆኑ ሁኔታዎች ምግብ ለመስራት እንግዲህ
ማጀት ውስጥ መንቀሳቀስ ግድ ይላል እና ለዛ የሚሆን ደግሞ ሁኔታ ምንም አይመችም፣ ምንም የለም። እና እናቴ በአጋጣሚ ያው እናትና አባቴ አብረውን ከተማውን ሀገሩን ሊያላምዱን ያው መተው ነበረ። የተወሰነ ቀን አባቴ አድሮ እዛም ኃላፊነት ስላለ ወደ አዲስ አበባ ተመለሰ። እናታችን ወይዘሮ ደሳለች ጎርጋ ወደዚህ መታ ከወር በላይ ወደ 3 ወር ገደማ ይሆናል እዚህ ቆየች። ምክንያቱም እኔ በጭስ እንጀራ መጋገር አልለመድኩም እና ያንን ጊዜ እሷ ተወጣችው የተስተካከለ ነገር እስካገኝ ሁኔታዎች ምቹ እስኪሆኑ ድረስ እዚህ አብራ መታ ብዙ መስዋዕት ከፈለች። እንደዛ የሆነ የምግቡም ማብሰያው ሁኔታው ሁሉ ተመቻቸ። እንግዲህ በመቀጠል ደግሞ የገጠመን ፈተና ሰው ማጣት። ምክንያቱም አንደኛ አብሮን የሚሰራ ሰው አላማችን ገብቶት ተረድቶ አብሮ የሚሰራ ሰው፣ ሌላ ደግሞ እኔ ሙቀት ለምጃለሁ። ምክንያቱም ቤት ብዙ ነን፣ እኔ የቤቴ መጨረሻ ነኝ። ቤት ብዛት አለን እና ሁሉም ይስቃል፣ ሁሉም ይጫወታል፣ ያወራል እና ቤቴ ሩቅ ቢሆንም ቢያንስ በሳምንት አንዴ ይመጣሉ። እንደምንም ብለው በቃ ይመጣሉ። እኔ እነሱን ህፃናቱን ይዤ መሄድ ከባለቤቴ ጋር ስለሚያስቸግር መንገዱ ሩቅ ስለሆነ እነሱ ዋጋ እየከፈሉ እየመጡ ሁሌ ድምቀት ነው ቤቴ እና እዚህ ስመጣ ግን ያን ሁሉ ነው ያጣሁት እና ያው ጭር አለ፣ ባዶ ነው፣ ግቢውም ሰፊ ነው እና ያ ፈተና ነበር። ይሄ ብቸኝነት የሚመስል ህይወት እሱም ነበር። ግን በመቆየት ብዛት በቃ እዚህ ያለው ደስ የሚል አየር ሁኔታው ሁሉ አእምሮዬን እየገዛው እያስተካከለው መጣ እና በጣም ደስተኛ የሆንን ቀጠልን ማለት ነው። ሌላኛው ደግሞ ሰው ማጣት ያልኩት አብሮን የሚሰራ ሰው ልናገኝ አልቻልንም ነበር። በጣም የመጀመሪያ አካባቢ ከባድ ችግር ነበረ። ውሃ ለመቅዳት ሰው ያስፈልጋል፣ ምክንያቱም ባህያ ነው የሚመጣው። ውሃ ለመቅዳት ሰው ያስፈልጋል፣ ለእያንዳንዱ ስራ ሰው ያስፈልጋል። ግቢው ሙሉ ስራ ነው እና ለዛ ሰው በጣም ተቸገርን። የሚረዳን የሚያግዘን ከእናንተ ጋር ነን የሚል ሰው አተን ነበረ። የመጣንበት አላማ ሰው ሙሉ ለሙሉ የተረዳበት ሁኔታ አልነበረም። ግን አሁን እግዚአብሔር ይመስገን በጊዜ ሂደት እግዚአብሔር ጥሩ ልጆች ሰጠን። አብረውን የሚቸገሩ አብረውን ወጣ ገባ የሚሉ እኛ የምናልፈውን ሁሉ ነገር አብረውን የሚያልፉ ልጆች እግዚአብሔር በጊዜ ሂደት በመታገስ ያንን ሁሉ ነገር እግዚአብሔር አስተካከለልንና አሁን ሰውም አግኝተናል። እንግዲህ አብሮን የሚሰራ ወደ 18 ሰው ገደማ አለ። ተማሪዎቻችንም አሉልን እና አሁን ሰው በሰው ነን፣ እግዚአብሔር ይመስገን። እና ልጆቻችንም እዚህ ልደታቸውን አከበሩ ሁለታቸው እና ጥሩ ሁኔታ ላይ ነን። አሁን በጣም ደስ የሚል ሁኔታ ላይ ነን፣ እግዚአብሔር ይመስገን። ያው ብዙ ጊዜ በተለይ ለሴቶች ክፍለ ሀገር ሄዶ መኖር ከባድ ነው ተብሎ ይታሰባል። ምክንያቱም ያው ብዙ ነገሮች የሚመለከተው ሴትን ነው። የቤት ውስጥ ጉዳዮች በብዛት ሴቶችን ይመለከታል እና ከዛ አንጻር ባሎች እንሂድ ሲሉ ሚስቶች አንሄድም ይላሉ። ምክንያቱም ሄደው የሚገጥማቸውን ነው የሚያስቡት እና ያንን ሸክም እንዳይፈሩ ማበረታታት እፈልጋለሁ። ምክንያቱም አሁን እኔ ያለፍኩበትን የኖርኩበትን እየኖርኩ ያለሁበትንም ነገር እያወራው ስለሆነ ይበልጥ ምስክር ይሆናቸዋል ብዬ አስባለሁ። ፈተና ይኖራል፣ ግን ያን ፈተና ፈርቶ መቅረት ከብዙ በረከት ነው የሚያጎድለው። እኔ አሁን ቀደም ሲል ያሉትን ፈተናዎች ብጠቅስም ከመጣው በኋላ በልጅነት አእምሮ የነበረውን ገጠር የመሄድ ጥላቻና ፍርሃት መጥቼ ሳየው ያ ሁሉ ስህተት እንደነበረ በስህተት አስተሳሰብ ስጓዝ እንደነበረ እኔ ገባኝና መፍትሄ የሌለው ችግር የለም፣ ሁሉም ነገር መፍትሄ አለው እና ያንን ማመቻቸት የሚቻለው አቅራቢያ ካሉ ነገሮች መጀመር ትችላለህ። ከመተጋገዝ መጀመር ይቻላል እና አንዱ ላይ ብቻ አድርጎ ያለውን ጫና ሸክም አንዱ ላይ ማድረግ ሳይሆን ሸክምን አብሮ መሸከም ያኔ ይቀላል እና ከጥቅሙ
ጉዳቱ የሚያመዝነው ከተማ መኖር ነው እንጂ ገጠር መኖር አይደለም። የሚገርማችሁ እኛ እዚህ እንግዲህ 1 አመት ከምናምን ኖረን ከተማ ስንሄድ ገና ጉንፋን ከበር ላይ ነው የተቀበለን። ይሄንን ልዩነት ግን እዚህ ኖረን ስንሄድ ነው ያየነው። እና ልጆቻችን እኛም ለካ ስንኖር የነበረበት ህይወት ይሄ ነው ብለን ለራሳችን የምንወስደውን ግምት ወስደን ተውን። እና እኔ አሁንም ቢሆን እንደዚህ አይነት ሀሳብ ኖሯቸው ግን ድፍረት ላጡ እህትና ወንድሞቼ፣ ለወጣቶችም ለታላላቆቼም ማካፍለው ሀሳብ ምንድነው? አይፍሩ፣ ይድፈሩ። በመድፈር ውስጥ ነው በረከት ያለው። እና እግዚአብሔርን አምኖ መውጣት ብቻ ነው ከኛ የሚጠበቀው። ያኔ እግዚአብሔር ሁሉን ነገር ያስተካክላል። እና እንዲበረታቱ አሁን እኛ አቮካዶም ስንበላ ከውጪ ፀሐይ የመታው ብዙ የተንገላታ አይደለም፣ ከዛፍ ወደ ቤት ነው። እና ሁሉ ነገር ከመሬት ወደ ቤት ነው። አትክልት እንተክላለን፣ ከዛ ከተከልነው ነቅለን ወደ ቤት ነው። አንዳንዴ ጥሬውንም እንበላለን። ምክንያቱም የሚጎዳ ነገር የለም ላዩ ላይ አይናችን እያየ ውሃ ንጹህ ውሃ እያጠጣን ስለሚያድግ ለኛ ያ ትልቅ በረከት ነው። እና ሁሌ ጠረጴዛ ላይም ቁጭ ብለን እየተመገብን ወይ ጉድ ይሄን እኮ እንዲሆንን ነበር እዛ ምን በላው እያልን ብዙ ታሪኮችን እያነሳን እንደነቃለንና ገጠር የመምጣት በረከቱ ብዙ ነው። ልጆቻችን በአእምሮ በመንፈስ በአካል ይጠነክራሉ። አሁን አንደኛው ልጃችን ጠዋት ተነስቶ እስቲ ስራ ስጡኝ ይላል። ስራ ስጡኝ አንዳንድ ነገር ለስራ ይላል። እና ይሄ ለኛ ትልቅ ነገር ነው። ወጥቶ አባቱ ሲቆፍር ተከትሎ ሄዶ ይቆፍራል። አብረውን የሚሰሩ የሚያግዙን ሰዎች ሲቆፍሩ እኔም ልቆፍር እያለ ይቆፍራል። እና አእምሮም ይበልጥ እያደገ ነው ሄደው የትንሿም የሱምና እንደ እናትነት እንደ ሴትነትም ደግሞ ይሄንን ልምድ ባካፍል ከሚለው አንፃር ነውና በረከቱ ብዙ ነው። እንዲመጡ አደፋፍራቸዋለሁ። አእምሮ ውስጥ ብዙ ሰው ይመላለሳል። ገጠር ሄጄ እንዲህ ብኖር ግን ካልደፈሩ ያንን ሁሌም ምክንያት አለ፣ ሁሌም መሰናክል አለ እና ያንን ጥሶ መውጣት ያስፈልጋል። በዛ ውስጥ ደግሞ የእግዚአብሔርንም በረከት በደንብ ማጣጣም ይቻላልና በጣም ደስተኛ ነን።